ምን እያደረክ ነው? ምን መሰለሽ ባለገንዘቡ አንተ ምን ተሰለኝ ባልጂ ሁለተኛ እንደዚህ እንዳታረግሽ። ምን ይመስላል? ዞረ በቃ ተመስገን ላይ ነው አይደል? አሁን አታረሳሳኝ። ገንዘቡን ከየት ነው ያገኘው እያልኩ ነው። እንዴ እናቴን ጠየቅኳት። በቃ ማለት ምንድን ነው የጠየቃት? ለወደፊት ይጠቅማል ብሎ አባቴ ሳይታሰር በፊት ያስቀመጠልኝ ገንዘብ ነበረ። አሁን ደግሞ እንደሚያስፈልገኝ አሰምኝ ከነገርኳት በኋላ እንድሰጠኝ አደረኩ። እና ቆይ እናት እንደዚህ በቀላሉ ሰጠችው? ምን ነው መሳሪያ እኮ ነው ያስከው። ስሩ ነበረች እኮ አንድ ነገር ብትሆን አንላቀቅም ነበር። እኔ ሰው ነህ ብዬ አንተ ከሷ ጋር ለማስማማት ትጣጣራለህ። አንተ በጎን ሄደህ ልጄን ለመግደል ትሞክራለህ። አሁንም ቢሆን አልተወውም። በሱ ምክንያት ያጣሁትን ክብሬን አስመልሳለሁ። ነጭ ጸጉር ያለው ሰውዬ መለቀው እንዳይመስልህ ያፈሰሳት ደሜን ዋጋ ይከፍላታል። ታስቢላት ከሆነ ያንን ወንበዴና መኖሪያ እንኳን ለሌለው እንድታገባ አትፍቀጂላት። ደግሞ እኔን በትሁት ህይወት ማን ነው ፈቃጅ ያደረገኝ? በትሁት ህይወት እኮ አይደለም እኔ አባዬ ራሱ ካልፈቀደችለት መፍቀድ ምንድነው? አባዬ ማሚ የሆነችው ነገር አለ እንዴ? ምን ሰምተን እንደዚህ የተጨነቀው? በስልክ ሳውራት ድምጿ ልክ አይደለም። የድልም ስልክ አልሰራልኝ እና የግድ መሄድ አለብኝ። ያለሽ ማንንም አልፈራም፣ ግን ደግሞ የሱን ተንኮል የምታገስበት ጊዜ ላይ አይደለም። የሆነ ነገር ቢያደርግ እንደ በፊቱ አልታገሰው። ምን ታደርጋለህ? ይሄን አልጫ ሰብሬ ነው የምጥለው። አሃ አንደኛው ሽማግሌ የምትልከው አንተ ነህ ማለት ነው? አዎ አባቴ፣ ትሁቴ ፍቅረኛዬ ናት። በጣም ነው የምንዋደደው። ነበረች እያልክ አውራ። አሁን ትሁት ካንተ ጋር የሚያገናኘን ነገር የለም አለ እንጂ ከሷ ጋር የሚያገናኘኝ ነገር ከሌለ ለምን ሽማግሌ ይላል? ነገር ስራህን ሳይሆን የመኳንንት ዘር ነው የምትመስለኝ። ለመሆኑ ቤተሰቦች የት ናቸው? ለስራ ዘብራ ውጪ ነው ያሉት። ያው ሲመጡ ለተውውቅ አመጣቸዋለሁ። ናቲ ሁሌም ውርደት የማይሰለቸው ሰው አሁንም እንግዲህ ወርቅ አገኘውን ብሎ አርቲፊሻል ይዞ ወደ ትሁት አባት ቤት ለሽምግልና ጥሎሽ ሊሰጥ ይዞ ሄዷል ማለት ነው። ማሚም እንግዲህ ከዚህ በፊት ብዙ ጊዜ አምናውና እሱ የሚላትን በሙሉ ሰምታ ነበረ። ማንነቱን ካወቀች በኋላ ግን ትልቅ በቀል አዘጋጅታለት ነበር ማለት ነው። ዛሬ ላይም ወርቅ አገኘ ወይም ብሎ የአርቲፊሻል ማት ሰብስቦ ይዞ ሄዶ እንግዲህ እያደለ ነው ያለው። ድጋሚ ሊችለው የማይችለውን ውርደት ሊዋረድ ነው ማለት ነው። እኔ ነኝ የትሁት አፍቃሪ፣ እኔ ነኝ ለትሁት የምገባት፣ ተመስገን በፍጹም አይገባትም እያለ የትሁትን አባት ለማሳመን እየሞከረ ነው ማለት ነው። እስከሰረቀው አርቲፊሻልም እንግዲህ አንገታቸው ላይ አርጎላቸዋል ማለት ነው። ትሁትና የትሁት አባት ይህንን ነገር እውነታውን ሲረዱ በጣም ውርደቱን አይችለውም ማለት ነው። በዛ ላይ ደግሞ አሁን ላይ ተመስገን እሱ እዛ በመገኘቱ በጣም እየተበሳጨና ነገሮችን ሊያበላሽበት እንደሚችል ገምቷል ማለት ነው። የተመስገን ትዕግስት ደግሞ እጥግ ድረስ ደርሷል ማለት ነው። ትሁትም ለኔ ስትል ምንም አይነት ጥፋት እንዳታጠፋ ብላ ቃል አስገብተዋለች። አባዬም በተቻለው መጠን ከናቲ ጋር እንዳይጣላና በትሁት አባት ዘንድ ተመስገን ትዕግስት አልባ ወይም ደግሞ ተደባዳቢ እንዳይመስል ለማድረግ እየሞከረ ነው አባዬ ማለት ነው። ናቲ ግን ሁሌም የሚፈልገው ባገኘው አጋጣሚ እንግዲህ ከተመስገን ጋር ለመደባደብና ተመስገን እሱ ላይ እጁን እንዲሰነዝርበት ነው የሚፈልገው። ይሄ ደግሞ ትልቅ ነጥብ ሊያሰጠው ይችላል ለናቲ። ምክንያቱም የትሁት አባት ወግ አጥባቂና ለልጃቸው መልካም ሰው እየፈለጉ ስለሆነ ተመስገንን ከበፊቱም አይወዱትም፣ ተደባዳቢና ዱርዬ ነው ብለው ስለሚያስቡ አሁን ደግሞ ከናቲ ጋር ሲደባደብ ካዩት ሌላ ውሳኔ ሊወስኑ ስለሚችሉ ተመስገን በትዕግስት ናቲን ዝም እያለው ነው። ናቲ በተቻለው መጠን የትሁት አባትን ወደ ራሱ ለማቅረብና እሱን እንዲቀበሉት ወይም የሱን ሽማግሌዎች እሺ እንዲሉ ለማድረግ እየጣረ ነው ያለው። ግን ደግሞ ትልቅ ስህተት የሰራው እንግዲህ አርቲፊሻል ወርቅ ነው ብሎ አንገታቸው ላይ ማድረጉ ያዋረደዋል። ምክንያቱም የአባዬ ሚስት ማሚ እዛው ተገኝታለች። ይሄንን እውነታ የምታውቀው ደግሞ እሷ ብቻ ነች። ይሄንን እውነታ ለሁሉም ከተናገረች እንግዲህ ናቲ ያበቃለታል። የትሁት አባትም
ሊከፉበትና አጭበርባሪ እንደሆነ ሊረዱ ይችላሉ ማለት ነው። ናቲ ቀድሞ ከተሸነፈ ቆይቷል። ግን ደግሞ ከተመስገን ጋር የያዘው ፉክክርና እልህ አለቅ ብሎት በተደጋጋሚ እየተሸነፈና እየተዋረደ ነው ያለው። ትሁትም እንግዲህ የዚህን ያህል ወርቅ የሚገዛበት ገንዘብ ከየት እንዳመጣ ስትጠይቀው እናቴ ሰጥታኛለች ብሏል። ትሁት በፍጹም እናቱ ልትሰጠው እንደማትችል አውቃለች። ግን ደግሞ በፍጹም ይሄንን ያደርጋል ወይም ደግሞ ከአባዬ ቤት አርቲፊሻል ሰርቆ አምጥቶ ይሰጠናል ብላ በፍጹም አላሰበችም። በእርግጥ የናቲ ነገር ወጥቶላታል። እሷም ቢሆን በፊት ለበደላት ነገር እየተበቀለችውና እንዲሸነፍ እያደረገችው ነው ያለችው ማለት ነው። ግን ደግሞ አሁን የሰራውን ስራ ስታቅ በናቲ በጣም ልታዝን ትችላለች ማለት ነው። ናቲ ግን እስካሁን ድረስ ተስፋ ባለመቁረጥ እሷን የራሱ አድርጎ እሷንም ቢሆን ሊበቀላትና ትልቅ ችግር ውስጥ ሊከታት እየጣረ ነው ያለው ማለት ነው። ትሁት በበኩሏ የራሷን ምርጫ መርጣለች። የፈለገ ነገር ቢመጣ እንግዲህ ከተመስገን ውጪ ማንንም አልፈልግም ብላለች። ምክንያቱም ተመስገን ለሷ የከፈለው ዋጋና ስንት ዓመት ሙሉ እሷኑ ፍለጋ ያጠፋው ጊዜ እንግዲህ አሁን ላይ ከረፈደም ቢሆን ታውቋታል። ስለዚህ ካንተ ውጪ ማንም እኔን እንደማይወደኝ አውቅ ያለሁኝ። ስለዚህ አባቴ ያንተን ሽማግሌዎች መረጠም አልመረጠም እኔ መርጭ ያለሁኝ። ስለዚህ አባቴ ባይፈቅድ ራሱ እኔ እናንተ ተያይዘን እንጠፋለን ብላ ተስፋ ሰጥቷለች። ተመስገን እንግዲህ የሚችለውን ሁሉ አድርጎ የትሁት አባት እንዲቀበሉት ሊያደርግ ይችላል። ያ ባይሳካ ራሱ ይዟት ሊጠፋ ተስማምቷል ማለት ነው። አባዬም በተቻለው መጠን የትሁት አባት ተመስገንን እንዲመርጥና ሌላ ስህተት እንዳይሰራ እያግባባው ነው ያለው። የትሁት አባት ግን እስካሁን ድረስ ውሳኔያቸውን በግልጽ አላሳዩም ማለት ነው። ከደጀኔ ጋር ነበር የተደራደሩት። ደጀኔ ደግሞ እሳቸው እንደሚያስቡት አይነት ወንድ ሆኖ ስላላገኙት አሁን ላይ ስለ ደጀኔ ያላቸው ሀሳብ ሙሉ በሙሉ ተቀይሯል ማለት ነው። እንግዲህ ትሁትን እንዲጠልፍ ካደረጉ በኋላ ትሁትን ምን ያህል እንዳሰቃያትና በፍጹም የሷ ባል ሊሆን እንደማይችል ቀዋል ማለት ነው። ለዚህም ነው እንግዲህ ትልቅ ስህተት እንደሰሩ ታውቋቸው ደጀኔን ከእንግዲህ በኋላ እሳቸው ጋም ወይም ልጃቸው አጠገብ እንዳይደርስ እያደረጉት ያሉት ማለት ነው። ደጀኔ ግን አሁንም ቢሆን ትሁት የኔ ነች ማንም አይወስዳትም እያለ እየፎከረ ነው ያለው። ግን ደግሞ ያኔ አባዬ ተኩሶ ስለመታው አባዬን ለመበቀልና እሱን ለመጉዳት እያሰበ ነው ያለው። የትሁት አባትም አባዬ እንደሆነ እንግዳዬ ነው፣ እሱ ላይ አንዳች ነገር ካደረስክ ውርድ ከራሴ ነው፣ ለአባትህም ቢሆን ተናገርና አመልህን አሳርፈ ከቤተሰቤም ከልጄም ጋር እራቅ ብለው እያስፈራሩት እና እያስጠነቀቁት ነው ያለው። ደጀኔም እንግዲህ ይፎክራል እንጂ ምንም ነገር እንደማያደርግ ከዚህ በፊትም አይተናል። በዛ ላይ ተመስገን ደግሞ አባዬ ላይ ምንም ነገር ሊደርስበት እንደማይችል አስጠንቅቆና አስረግጦ ለትሁት አባት እየተናገረ ነው። ምክንያቱም አባዬን እጠብቀዋለሁ ማንም እሱ ጥግ ሊደርስ አይችልም ብሎ ከሽምግልናው በፊትም አባዬ ወደ ከተማ ተመልሶ እንዳይሄድ እየተማጸነና እየተናገረ ነው ያለው ተመስገን ማለት ነው። የትሁት አባት ግን ያው ደጀኔ ፈሪ ስለሆነ ምናልባትም እንደለመደው ከኋላ ተደብቆ አባዬን ሊጎዳውና ችግር ውስጥ ሊጨምረኝ ይችላል ብሎ የትሁት አባት ሰግተዋል። ይሄንን ስጋታቸውን ደግሞ ተመስገን በፍጹም ልትሰጋ አይገባም፣ እኔ አባዬን እጠብቀዋለሁ ብሎ ተስፋ ሰጥቷቸዋል ማለት ነው። አሁን ላይ እንግዲህ የትሁት አባት ስለ ትሁት ነገር ግራ ቢጋቡም የናቲ ነገር ግን ቀልባቸውን የሳበው ነው የሚመስለው። ትሁትና አዛኝ ወይም ደግሞ ጥሩ ሰው መስሎ እየቀረባቸው ነው ያለው። ማያንም በተቻለው መጠን ትሁት የሱ እንድትሆን እየለመናትና እየተማጸናት ነው። ማያ ግን በፍጹም የናቲ ሀሳብ ምንም አልጣማትም። ምክንያቱም ትሁት ተመስገንን እንደመረጠችና አይደለም የማያ ቃል የአባትየው ቃል ራሱ እንደማይሰራ ነግረዋለች ማለት ነው። ምክንያቱም ትሁት አንድ የተመስገንን ስለመረጠች በዛ ላይ የልጇ አባት ስለሆነ
ሁለመናዋንና ቀሪ ዘመኗን ከሱ ጋር ልታረግ እንደፈለገች አስረግጣ ተናግራለች ማለት ነው። እነሱ ባይስማሙ ራሱ ሁለቱ ጠፍተው ሊኖሩና ልጃቸውንም አብረው ሊያሳድጉ ተስማምታለች ማለት ነው። በእርግጥ ትሁት አሁን ላይ አባቷን ላለማስቀየም ብላ ነው እንጂ ሽማግሌ እንዲላክ የፈለገችው ሁሉንም ነገር ከተመስገን ጋር ጨርሳለች ማለት ነው። ካንተ ውጪ ማንንም ልመርጥ አልችልም፣ ስለዚህ ምንም ስጋት እንዳይገባህ ብላ እንደምትወደውና ለሷ ብሎ ብዙ መስዋዕት እንደከፈለ እየነገረችው ነው ያለው ማለት ነው። ተመስገንም እስከ ዛሬ ድረስ ሲጠብቀውና ሲመኘው የነበረውን ነገር ከትሁት በመስማቱ በጣም ተደስቷል ማለት ነው። የናቲ እዛ መድረስ ብቻና አሁን ላይ ሌላ ስህተት ሰርቶ ተመስገንንም ስህተት ሊያሰራው እንደሚችል አስግቶታል ተመስገንን ማለት ነው። በተቻላቸው መጠን አባዬና የትሁት አባት እንግዲህ ተመስገን እንዲረጋጋና በትዕግስት እንዲቆይ እየነገሩት ነው። ናቲ ግን በተደጋጋሚ ተመስገንን ትዕግስቱን እያሳጣውና ያልሆነ ቃላቶችን እየተናገረ እየነካካው ነው ያለው ማለት ነው። አባዬ የናቲን ሸርና ተንኮል ስለተረዳ ተመስገን ምንም አይነት ስህተት እንዳይሰራ በተደጋጋሚ እየመከረው ነው ያለው ማለት ነው። ተመስገን በንዴት ናቲን ቢደበድበው ምናልባትም የትሁት አባት ይሄ ትዕግስት አልባ የሆነ ልጅ ለልጄ ላይ አይገባም ብለው ውሳኔያቸውን ሊቀይሩ ይችላሉ ማለት ነው። በእርግጥ እስካሁን ድረስ ለተመስገን ያላቸው ነገር አልተቀየረም። ምክንያቱም ልጃቸውን ለተመስገን አሳልፈው ለመስጠት አልፈለጉም። ግን ደግሞ ከሁሉም ሰው ሲያነጻጽሩት ተመስገን ብቻ ነው ለትሁት የሚገባው። ምክንያቱም ከምንም ነገር ይጠብቃታል። ለምን ለሷ ብሎ ምንም ያደርጋል። በዛ ላይ ደግሞ ጀግና ስለሆነ አባትየውም ለልጃቸው የሚፈልጉት ጀግናና አንቀባሮ የሚያኖራት ሰው ስለሆነ ተመስገን እንግዲህ ይህንን ነገር የሚያሟላ መስሎ ስለተሰማቸው ውሳኔያቸውን ባያሰሙም አሁን ላይ ከደጀኔ ላይ አይናቸውን አንስተዋል ማለት ነው።